ልመርቃችሁ ፈጣሪ ወርቁን ከመዳቡ ጋር የምትለዩበት አስተዋይ ልቦናና አይን ይስጣችሁ። በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም? ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? በጣም ጥሩ። ቆይ ይሄንን ጥያቄ አሁን በጣም እወድሃለሁ ካንተ ጋር ነው መቀጠልም መኖርም የምፈልገው ከሱ ጋር ምንም ነገር የለኝም ብላ እንድትመልስልህ ነው የጠየካት? እኔ አንድ ነገር ልንገራችሁ። በጣም ብዙ የቻናሌ ቤተሰቦች እንደምታውቁኝ እኔ እንትና ይቀየመኛል፣ እንትና ይከፋዋል፣ እንትና እኮ ደስ አይለውም ይሄን ነገር ብል ብዬ ምንም ነገር አደባብሼ አልቀመጥም። ያየኋትን ነገር ፊት ለፊት ነው የምናገረው። ያየኋት ደግሞ ምን እንደሆነ ታውቃላችሁ? ሩታ የአብርሽ አብርሽም የሩታ ብቻና ብቻ ናቸው። በዚህ ጉዳይ ሁላችሁም ትስማማላችሁ አይደል? እስቲ የምትስማሙ ሰዎች የተለመደችዋ ቦታ እየተገናኘን ኮሜንት ላይ ሁሉንም ሜንሽን አድርጌ ስለምለቀው ይሄን ቪዲዮ ያዩታል ስሜታችሁን ጻፉላቸው። ነገር ግን እንደዚህ አይነት ጥያቄዎችን ስትጠይቅ በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ሙድ ውስጥ ሆና ምን ብላ እንድትመልስልህ ነው? እኔ ሁሉ ጊዜም እኮ ብቻችሁን ተገናኙ ምለው ሁለታችሁም ዝቅ ባላችሁበት መሃል ላይ ፍቅራችሁ በገባበት ቢያንስ ሁለታችሁም ለመሸነፍ ዝግጁ በሆናችሁበት ሰዓት እንደዚህ አይነት ጥያቄ ብትጠይቅ ወይም ደግሞ ከይቅርታ በኋላ እንደዚህ አይነት ጥያቄ ብትጠይቅ ሩታዬን እንግዲህ ሁላችንም እናቃታለን። ፍቅር ከማንም በላይ የሚገባት ልጅ ናት። አብርሽም እኔ አሁን ምን አይነት እንትን እንደተጠጋው አላቅም፣ እናቃቸዋለን ሁለቱንም ከዚህ በፊት አይደል? ነገር ግን የሚያገኟቸው ሰዎች የተበረዙ መሆናቸው እነሱም ያለነሱ መተንፈስ የማይችሉ እስኪመስል ድረስ ከነሱ ጋር ጥገኝነት ጀምረው ከነሱ ጋር ስለሚገናኙ ለደቂቃም ቢሆን ለብቻቸው ጊዜ ማሳለፍን ስላልፈለጉ እስካሁን የመጡበት ጊዜ ላይ መጥተዋል። አሁንም ቢሆን ለአብርሽም ለሩታም ይህንን ቪዲዮ እያያችሁት ነው። ለራሳችሁና ለፍቅራችሁ ጊዜ ሰጣችሁ ቁጭ ብላችሁ ተመካከራችሁ ይቅር ተባብላችሁ ዝቅ ብላችሁ ፍቅራችሁን ትዳራችሁንና ቤተሰቦቻችሁን መስረቱ። እባካችሁን በጣም ብዙ ሰው በእናንተ ምክንያት እየተጨነቀና እያሰበ ነው። ወደዳችሁም ጠላችሁም ሁለትሽም አንቺም የሱ እሱም ያንቺ ነው። ይህንን ደግሞ የናንተም የኔም ቤተሰቦች ይነግሯችኋል። አብርሃም ዛሬ አንድ ነገር አስቤያለሁኝ። ሩታን ቀጥሬያታለሁ። እዚህ ቦታ ላይ ትመጣለች። ልክ ስትመጣ ፍላጎቷንና ከዚህ በኋላ እንዴት መቀጠል እንዳለባት ያሉትን ነገሮች በሙሉ ትነግረኛለች ማለት ነው። ይሄንን ነገር ከምትጠይቃት ለምን እግሯ ስር ወድቀ ይቅርታ አትጠይቃትም? የእውነት ከሷ ጋር ያለህ ነገር የሚያሳስብህ ከሆነ የእውነት አንገት ላይ እንዳንጠለጠልከው አንተና ሩታ አንድ ላይ እንድትሆኑ የምትፈልጉ ከሆነ አሁን ምርጫዋን ማተን ነገረችህ እኮ በእልህ እንደዚህ ማንን ነው የምትመርጪው? ትፈልጊኛለሽ አትፈልጊኝም እምትል ከሆነ ሜሪኮ መሃላችሁ ቁጭ ብላ አንተና ሩታን አንድ ላይ አገናኝታችሁ አንፈላለግም ተባባላችሁ አይደል? ተባባላችኋል እኮ። አንተም አልፈልግሽም ብላታል፣ እሷም አልፈልግህም ብልሃለች። ለምንድን ነው ዝቅ ብለህ ቤትህንና ህይወትህን አንተም ማታስተካክለው? ለምንድን ነው የቤተሰቦችን በጣም ብዙ ህይወት ያዩ በጣም ብዙ ነገር ውስጥ ያለፉ ትልልቅ ቤተሰቦች አሏችሁ? ኮሜንቶቹን ለምን እየወረድክ አታነብም እንዴ? አሁን እሷን የመጨረሻ ምርጫዋን እንድታሳውቀኝ እፈልጋለሁ ከምትል የእውነት እንደምትለው የምትፈልጋት የምትወዳት ሚስቴ ነች የምትል ከሆነ እግሯ ስር ወድቀ ለምን ይቅርታ አትጠይቃትም? እኔ ያንተ ነገር እየመሰለኝ ያለው ምን እንደሆነ ልንገርክ። ሞት ላይቀር ማንቋረር የሚባል ነገር አለ። አብረህ መሆንህ ላይቀር ነገር አሁን ላይ ለምን ልባችሁን እንደምታቆስሉና አላስፈላጊ ነገሮችን ተነጋግራችሁ ለመለያየት ለመበተን እንደምትሞክሩ ሊገባኝ አይችልም። ሁል ጊዜ የቻናሌ ቤተሰቦች ታውቃላችሁ አብርሃምን እኔ እንጃ በጥብጦ ማጠጣት ቢቻል በጥብጬ ባጠጣው ደስ ይለኝ ነበር። ብዙ ነገር ነው የተናገርኩት። የኔ ንግግር ተውት። የራሱ ቪዲዮ ላይ በጣም ብዙ ህይወትን ያዩ ቤተሰቦቹ የሚሰጡት ኮሜንት ብቻ እሱን ለመመለስና እሱን ለማስተካከል በቂ ነበሩ። ሩታ የኔ ዘናጭ እንኳን ደህና መጣሽ። በደንብ አድርገሽ አስወጭለት። አንድ ጊዜ ላውራሽ እፈልጋለሁ። እንዴ እንጂ ነው አይደለም? አንድ ጊዜ ላውራት አንተ አንዴ እሺ በለኝ እኮ ላውራት እፈልጋለሁ። አይ አብሮኝ እሱ እያለ አውራኝ ችግር የለም። ሩታዬ ይኸውላችሁ አንዳንዴ ስታስወጣልህ ከአፍንጫ ጭምራ ነው የምታስወጣልህ።
ለማንኛውም ታያንቺም እንዴ ረገባ አድርጊው እንዴ ልጁ የሆነ ኤሌክትሪክ ነገር ያዝ አድርጎ ብናጣው አብርሽን እኔ አንድ ነገር ልንገራችሁ ይህንን ሁሉ ነገር ያስተማራት ራሱ አብርሃም ነው ይኸውላችሁ ለጠላትህ ጉድጓዱን ስትቆፍር ጉድጓዱን ጥልቀቱን አታርቀው ራስህ ልትገባበት ትችላለህ ይባላል አብርሽ ላይ ሆነው ይሄ ነው እንግዲህ በቃ በጣም ነው የሚያሳዝነኝ እኔ እንግዲያው ፋይሉን ዘጋው ዝም ብላ ታውራ በእናት እንደ ሴት ሲያስጠላ በእግዚአብሔር እንዴ አንተ ወንድ ልጅ አይደል እንዴ ምን ነው ተነቅ የሚያረገ እኔና እሷ እየተግባባን ነው አይደል ያለ ነው ሴትነቱንም ማየው ነው እየተግባባን ነው አይደል ያለ ነው ቆይ እዚህ ጋር ሁለት ሐሳብ አለኝ ጋይስ ሴትነት ከመቼ ጀምሮ ነው ለስድብና ዝቅ ለማለት ምሳሌ ሆኖ መቅረብ የጀመረው ግን ማለት በተደጋጋሚ እያየሁት ነው አንተ እንደ ሴት አንተ ሴት ይመስል አንተ እንደዚህ ከመቼ ጀምሮ ነው ሴትነት እንደ ስድብና አንድን ሰው ዝቅ ለማድረጊያነት እንደ ምሳሌ ሆኖ መቅረብ የጀመረው እንዴ ምን ማለታችሁ ነው ግን እናንተ ልጆች በቪዲዮአችሁ ምንድነው እያስተላለፋችሁ ያላችሁት እንዴ ይሄንን ቆይ የእናንተ ተከታይና የእናንተ ተመልካች ሲያይ ነገና ከነጎዲያ ሴትነትን በምን አይነት መልኩ እንዲያስብ ነው እየፈለጋችሁ እንደዚህ አይነት ቪዲዮ እየሰራችሁ ያላችሁት ቆይ ሁለተኛ ደግሞ እንግዳ ተብየው ወይም ይስሐቅ እኔ ምናልባት ከነሱ ተሻላለህ ብዬ አስባለሁ መሐላቸው ያለው ነገር አይበቃም ማለት ይሄን ያህል እንግዲህ እሱን ለማስቀናትና እሱን ያደረገው ነገር እንዲቆጨው ለማድረግ እስካሁን የተደረገው ነገር አይበቃም እንግዲህ መጀመሪያ አካባቢ በቪዲዮ ስትመጣ ከሩታ ጋር በቀጣዩ በማግስቱም በቪዲዮ የመጣችሁ ሰዓት አንተና እሷ ምንም ነገር እንደሌላችሁና በመጥፎ ጊዜዋ የነበርክ ሰው እንደሆንክ ተናግራችኋል አይደል ስለዚህ እነዚህ ልጆች ከዚህ በላይ ከመደማማታቸው በፊት ከዚህ በላይ ውስጣቸው ከመቅሰሉ በፊት ለምንድነው መሃል ገብተክ እንግዲህ አንድ የሆነ ነገር ማታደርገው ሆፕፉሊ በጣም በቅርቡ እንግዲህ አንድ ነገር ታደርጋለህ ብዬ እጠብቃለሁ እንግዲህ እነሱ የገዛ ጓደኞቻቸውን እየሰሙ አይደለም ስንት ሰው እግራቸው ስር ወድቆ ለነሱ ፍቅር ሲጠይቃቸው የሰሙ ሰዎች አይደሉም እኔ ቤተሰብ ካልገባ ብዬ ነበር ቤተሰብ እስካሁን የመጣ አንድም አካል የለም እኔ ግን አንተ የሆነ ነገር ካደረክ እድሉን ብትሞክርና ቢያንስ በትክክለኛ ፍቅርና በሰው ፍቅር መሃል በዚህ ደረጃ የማይሆን ነገር ከመፈጠሩ በፊት አንድ ሰው ራሱ ላይ አንድ ነገር ከማድረጉ በፊት የሆነ ነገር ብታደርግ ብዬ እንደ መልእክት እንደ ምክር አስተላልፍልሃለሁ ውድ ቤተሰቦች በዚህ ጉዳይ ተስማማላችሁ ኮሜንት ላይ ጻፉልኝ ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታ እንዲሁም በእንግዳው መካከል እየተፈጠሩ ያሉትን ነገሮች የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም ምክንያቱም ቀን በቀን አዳዲስ ቪዲዮችን እያመጣው እያሳየዋችሁ ስለሆነ ማለት ነው በዛሬውም ዕለት አብርሽ ሩታዬና እንግዳው ተገናኝተዋል ምን ተፈጠረ የሚለውን እንደተለመደው እኔ በቪዲዮ እንደዚህ እያየው ሐሳብና አስተያየቴን ሰሰጥበት እናንተ ውድ ተመልካቾች ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነጻነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ደግሞ ላይክ እያደረጋችሁ ሐሳብና አስተያየቶቻችሁን በየቪዲዮቹ መሃል ላይ በነጻነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር ሰላም እንዴት ናችሁ በሱ ፍቃድ ነኝ ሰላም ፋሚሊዎቻችን እንዴት ናችሁ ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ፋሚሊዎቼ እኛ በጣም ደህና ነን ለማለት እንኳን ጊዜ ካይመስልኝም ምክንያቱም በጣም ደህና እንዳለውንክ ታስታውቃለህ ደህና ልትሆንም አትችልም በነገራችን ላይ አብርሽ ማለት አሉኝ የምትላቸውን የኔናቸው የምትላቸውን ሰዎች ሁሉ በዚህ ሰዓት ከእጅህ ላይ አታቸዋል ምን እንደተፈጠረ እንኳን ራስህ በማታቀው ሁኔታ የሰውን ምክር አለመስማትህ የቤተሰቦችህን ኮሜንት ባለማየትህ ወይም ደግሞ እያየክ ችላ ብለህ በማለፍህ በጣም ብዙ ከባባድ ጊዜዎችን እያሳለፍክ እንደሆነ በጣም መረዳት እችላለሁ በጣም ሰላም ነን አትበለኝ በበኩሌ ደህና ነኝ እንግዲህ ዛሬም ተመልሼ መጥቻለሁኝ ወደ እናንተ ዛሬ ወደ እናንተ ተመልሼ ስመጣ እንግዲህ ብዙ ነገሮችን ዛሬ እንቋጫለን ብዬ አስባለሁኝ እኔ በበኩሌ ሁሉ ነገር በቅቶኛል ይሄ ስላችሁ ይገባችኋል ብዬ አስባለሁ ከሩታም ጋር ያለኝ ነገር አሁን ላይ ሳይበቃኝ አይቀርምና ብዙ እኔ ነኝ እየተጋፋዋት ያለሁት ወይንም እኔ ነኝ ፈላጊ ሆኜ እየተገኘው ያለሁት ማለት ነውና እሷ በብዙ ነገር
እንደማትፈልገኝ እያሳየችኝ ነውና በዚህ ሰዓት ይኸውልህ እንዴትም ብለህ ብታወራ እንዴትም ቃላቶቹን አሰማምረክ ለኛ እንዲመጥን አድርገህ ብታቀርባቸውም ጥፋቱ ግን አሁንም ቢሆን ካንተና ካንተ ራስ ውጪ ሊሆን እንደማይችል ልነግርህ እፈልጋለሁ አብርሽ። ምክንያቱም አንደኛ ባለፈው እንደነገርኩክ ሩታን የእውነት የምትፈልጋት ከሆነና ከሷ ጋር ያለህን ነገሮች አጥርተህ መጀመር መቀጠል የምትፈልግ ከሆነ እግሯ ስር ወድቀህ ለብቻዋ አጥርተህ ያለውን ነገር ተረዳርታችሁ ተስማምታችሁ ለመኖር አንተ መጀመሪያ ዝቅ ብለህ ይቅርታ መጠየቅ አለብህ ብዬክ እስካሁን ድረስ ምንም ያደረከው ነገር የለም። እምትጠራው ከሆነ ከሰው ጋር እንድትመጣ አንተም ስትመጣ ብቻን ሆነህ አትመጣም። ስራክ ምንድነው? አንድና አንድ ኤ&አር የሚል ሀብል አንገትህ ላይ በትልቁ አንጠልጥለህ መዞር ምን ጥቅም አለው? ምንም እኮ ጥቅም የለውም አብርሽ። የእውነቴን ነው የምነግርህ። አንተ ዝቅ ብለህ ነገሮችን ቤትህን ትዳርህን ማስተካከል ካልቻልክ አንገትህ ላይ ይሄንን የፈለገ አርገህ ብትዞር እኔ እንጃ። እኔ እናንተ የምትሉትን በሉት። እኔ የተሰማኝን ስሜት ነው። በዚህ ልክ ደግሞ እኔ ሄጄ እሷን ፑሽ ማድረጉን አልፈለኩትም። ስለዚህ ዛሬ አንድ ነገር አስቤያለሁኝ። ሩታን ቀጥሬያታለሁ። እዚህ ቦታ ላይ ትመጣለች። ልክ ስትመጣ ፍላጎቷንና ከዚህ በኋላ እንዴት መቀጠል እንዳለባት ያሉት ነገሮች በሙሉ ተነግረኛለች ማለት ነው። ይሄንን ነገር ከምትጠይቃት ለምን እግሯ ስር ወድቀህ ይቅርታ አትጠይቃትም? የእውነት ከሷ ጋር ያለህ ነገር የሚያሳስብህ ከሆነ የእውነት አንገት ላይ እንዳንጠለጠልከው አንተና ሩታ አንድ ላይ እንድትሆኑ የምትፈልጉ ከሆነ አሁን ምርጫዋን ማተን ነገረችህ እኮ በእልህ እንደዚህ ማንን ነው የምትመርጪው? ትፈልጊኛለሽ አትፈልጊኝም እምትል ከሆነ ሜሪኮ መሃላችሁ ቁጭ ብላ አንተና ሩታን አንድ ላይ አገናኝታችሁ አንፈላለግም ተባባላችሁ አይደል? ተባባላችኋል እኮ። አንተም አልፈልግሽም ብላታል፣ እሷም አልፈልግህም ብልሃለች። ለምንድን ነው ዝቅ ብለህ ቤትህንና ህይወትህን አንተም ማታስተካክለው? ለምንድነው የቤተሰቦችን በጣም ብዙ ህይወት ያዩ በጣም ብዙ ነገር ውስጥ ያለፉ ትልልቅ ቤተሰቦች አሏችሁ? ኮሜንቶቹን ለምን እያወረድክ አታነብም እንዴ? አሁን እሷን የመጨረሻ ምርጫዋን እንድታሳውቀኝ እፈልጋለሁ ከምትል የእውነት እንደምትለው የምትፈልጋት የምትወዳት ሚስቴ ነች የምትል ከሆነ እግሯ ስር ወድቀ ለምን ይቅርታ አትጠይቃትም? እኔ ያንተ ነገር እየመሰለኝ ያለው ምን እንደሆነ ልንገርክ። ሞት ላይ ቀር ማንቋረር የሚባል ነገር አለ። አብረህ መሆንህ ላይ ቀር ነገር አሁን ላይ ለምን ልባችሁን እንደምታቆስሉና አላስፈላጊ ነገሮችን ተነጋግራችሁ ለመለያየት ለመበተን እንደምትሞክሩ ሊገባኝ አይችልም። ሁል ጊዜ የቻናሌ ቤተሰቦች ታውቃላችሁ አብርሃምን እኔ እንጃ በጥብጦ ማጠጣት ቢቻል በጥብጬ ባጠጣው ደስ ይለኝ ነበር። ብዙ ነገር ነው የተናገርኩት። የኔ ንግግር ተውት። የራሱ ቪዲዮ ላይ በጣም ብዙ ህይወትን ያዩ ቤተሰቦቹ የሚሰጡት ኮሜንት ብቻ እሱን ለመመለስና እሱን ለማስተካከል በቂ ነበሩ። ለማንኛውም ሩታዬ መታለች። ምን እንደሚፈጠር እስቲ እንመልከት። መታለች ግን እሺ ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ይሄንንማ ማሰብ የነበረብህ ያኔ ነበረ። ያኔ እሷ ከይስሐቅ ወይም ከእንግዳው ጋር መጀመሪያ የመጣች ቀን ማግስት ብቻዋን ጠርተህ እንደማናገር ልክ ይሄ አጉል ወንድ ነኝ አጉል በቃ እኔ ጀግና ነኝ ምናምን የሚለው ስሜት ተጫጭኖ ሆኖ መሰለኝ ብቻዋን ጠርተህ እንደማናገርና ይቅርታ እንደመጠየቅ ይስሐቅን ይዘሹ ካልመጣሽ ብለህ እያክተለተለች ይዛው እንድትመጣው ያደረከው ራስህ ነህ። እኔ ይኸውላችሁ ማንም ደስ ይበለው ማንም ይክፋው ማንም ወይኔ እንደዚህ ይለኛል ምናምን ብዬ እንደማላድበሰበስ ታውቃላችሁ። ፊት ለፊት ነው ያየኋትን ነገር የምናገረው። አስረግጬ ልንገርክ ባለፈው ያረከው ነገር እንዲገባህና እንድትጸጸትበት እንጂ ሰውን ማክተልተልማ የምትወደው አንተ ነህ አብርሃም፣ አትርሳ። ደውዬ ነው ያልኳት ብቻዋን ነበር፣ ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች እና ያኔ ዘናጭ እንኳን ደህና መጣሽ። በደንብ አድርገሽ አስወጭለት። ሃይ ነሽ አንድ ጊዜ ላውራሽ ፈልጋለሁ እንዴ? ነው አይደለ? አንድ ጊዜ ላውራት አንተ አንዴ እሺ በለኝ እኮ ላውራት ፈልጋለሁ። አይ አብሮኝ እሱ እያለ አውራኝ ችግር የለም።
ሩታዬ ይኸውላችሁ አንዳንዴ ስታስወጣልህ ከአፍንጫ ጨምራ ነው የምታስወጣልህ። ለማንኛውም ታያንቺም እንዴ ረገባ አድርጊው እንዴ ልጁ የሆነ ኤሌክትሪክ ነገር ያዝ አድርጎ ብናጣው አብርሽን እኔ አንድ ነገር ልንገራችሁ፣ ይህንን ሁሉ ነገር ያስተማራት ራሱ አብርሃም ነው። ይኸውላችሁ ለጠላትህ ጉድጓዱን ስትቆፍር ጉድጓዱን ጥልቀቱን አታርቀው ራስህ ልትገባበት ትችላለህ ይባላል። አብርሽ ላይ የሆነው ይሄ ነው እንግዲህ በቃ በጣም የሚያሳዝነኝ እኔ ፋይሉን ዘጋሁት። ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ በእግዚአብሔር እንደ አንተ ወንድ ልጅ አይደለ እንዴ ምንድነው ተነቅ የሚያደርገ እኔና እሷ እየተግባባን ነው አይደል ያለ ነው ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው ቆይ እዚህ ጋር ሁለት ሐሳብ አለኝ ጋይስ ሴትነት ከመቼ ጀምሮ ነው ለስድብና ዝቅ ለማለት ምሳሌ ሆኖ መቅረብ የጀመረው ግን ማለት በተደጋጋሚ እያየሁት ነው አንተ እንደ ሴት አንተ ሴት ይመስል አንተ እንደዚህ ከመቼ ጀምሮ ነው ሴትነት እንደ ስድብና አንድን ሰው ዝቅ ለማድረጊያነት እንደ ምሳሌ ሆኖ መቅረብ የጀመረው እንዴ ምን ማለታችሁ ነው ግን እናንተ ልጆች በቪዲዮአችሁ ምንድነው እያስተላለፋችሁ ያላችሁት እንዴ ይሄንን ቆይ የእናንተ ተከታይና የእናንተ ተመልካች ሲያይ ነገና ከነጎዲያ ሴትነትን በምን አይነት መልኩ እንዲያስብ ነው እየፈለጋችሁ እንደዚህ አይነት ቪዲዮ እየሰራችሁ ያላችሁት ቆይ ሁለተኛ ደግሞ እንግዳ ተብየው ወይም ይስሐቅ እኔ ምናልባት ከነሱ ተሻላለህ ብዬ አስባለሁ መሐላቸው ያለው ነገር አይበቃም ማለት ይሄን ያህል እንግዲህ እሱን ለማስቀናትና እሱን ያደረገው ነገር እንዲቆጨው ለማድረግ እስካሁን የተደረገው ነገር አይበቃም እንግዲህ መጀመሪያ አካባቢ በቪዲዮ ስትመጣ ከሩታ ጋር በቀጣዩ በማግስቱም በቪዲዮ መጣችሁ ሰዓት አንተና እሷ ምንም ነገር እንደሌላችሁና በመጥፎ ጊዜዋ የነበርክ ሰው እንደሆንክ ተናግራችኋል አይደል ስለዚህ እነዚህ ልጆች ከዚህ በላይ ከመደማማታቸው በፊት ከዚህ በላይ ውስጣቸው ከመቅሰሉ በፊት ለምንድነው መሃል ገብተክ እንግዲህ አንድ የሆነ ነገር ማታደርገው ሆፕፉሊ በጣም በቅርቡ እንግዲህ አንድ ነገር ታደርጋለህ ብዬ እጠብቃለሁ እንግዲህ እነሱ የገዛ ጓደኞቻቸውን እየሰሙ አይደለም ስንት ሰው እግራቸው ስር ወድቆ ለነሱ ፍቅር ሲጠይቃቸው የሰሙ ሰዎች አይደሉም እኔ ቤተሰብ ካልገባ ብዬ ነበር ቤተሰብ እስካሁን የመጣ አንድም አካል የለም እኔ ግን አንተ የሆነ ነገር ካደረክ እድሉን ብትሞክርና ቢያንስ በትክክለኛ ፍቅርና በሰው ፍቅር መሃል በዚህ ደረጃ የማይሆን ነገር ከመፈጠሩ በፊት አንድ ሰው ራሱ ላይ አንድ ነገር ከማድረጉ በፊት የሆነ ነገር ብታደርግ ብዬ እንደ መልእክት እንደ ምክር አስተላልፍልሃለሁ ውድ ቤተሰቦች በዚህ ጉዳይ ተስማማላችሁ ኮሜንት ላይ ጻፉልኝ መጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ ፈልጋለሁ ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከመቼ ነው የምንቀጥለው በጣም ጥሩ ቆይ ይሄንን ጥያቄ አሁን በጣም እወድሃለሁ ካንተ ጋር ነው መቀጠልም መኖርም የምፈልገው ከሱ ጋር ምንም ነገር የለኝም ብላ እንድትመልስልህ ነው የጠየካት እኔ አንድ ነገር ልንገራችሁ በጣም ብዙ የቻናሌ ቤተሰቦች እንደምታቁኝ እኔ እንትና ይቀየመኛል እንትና ይከፋዋል እንትና እኮ ደስ አይለውም ይሄን ነገር ብል ብዬ ምንም ነገር አደባብሻ አልቀመጥም ያየኋትን ነገር ፊት ለፊት ነው የምናገረው ያየኋት ደግሞ ምን እንደሆነ ታውቃላችሁ ሩታ ያብርሽ አብርሽም የሩታ ብቻና ብቻ ናቸው በዚህ ጉዳይ ሁላችሁም ተስማማላችሁ አይደል እስቲ የምትስማሙ ሰዎች የተለመደችዋ ቦታ እየተገናኘን ኮሜንት ላይ ሁሉንም ሜንሽን አድርጌ ስለምለቀው ይሄ ቪዲዮ ያዩታል ስሜታችሁን ጻፉላቸው ነገር ግን እንደዚህ አይነት ጥያቄዎችን ስትጠይቅ በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ሙድ ውስጥ ሆና ምን ብላ እንድትመልስልህ ነው እኔ ሁሉ ጊዜም እኮ ብቻችሁን ተገናኙ ምለው ሁለታችሁም ዝቅ ባላችሁበት መሃል ላይ ፍቅራችሁ በገባበት ቢያንስ ሁለታችሁም ለመሸነፍ ዝግጁ በሆናችሁበት ሰዓት እንደዚህ አይነት ጥያቄ ብትጠይቅ ወይም ደግሞ ከይቅርታ በኋላ እንደዚህ አይነት ጥያቄ ብትጠይቅ ሩታዬን እንግዲህ ሁላችንም እናቃታለን ፍቅር ከማንም በላይ የሚገባት ልጅ ናት አብርሽም እኔ አሁን ምን አይነት እንትን እንደተጠጋው አላቅም እናቃቸዋለን ሁለቱንም ከዚህ በፊት አይደል ነገር ግን የሚያገኙአቸው ሰዎች የተበረዙ መሆናቸው እነሱም ያለነሱ መተንፈስ የማይችሉ እስኪመስል ድረስ ከነሱ ጋር ጥገኝነት ጀምረው ከነሱ ጋር ስለሚገናኙ ለደቂቃም ቢሆን ለብቻቸው ጊዜ ማሳለፍን ስላልፈለጉ እስካሁን የመጡበት ጊዜ ላይ መተዋል አሁንም ቢሆን ለአብርሽም ለሩታም ይህንን ቪዲዮ እያያችሁት ነው
ለራሳችሁና ለፍቅራችሁ ጊዜ ሰጣችሁ ቁጭ ብላችሁ ተመካከራችሁ ይቅር ተባብላችሁ ዝቅ ብላችሁ ፍቅራችሁን ትዳራችሁንና ቤተሰቦቻችሁን መስርቱ። እባካችሁን በጣም ብዙ ሰው በእናንተ ምክንያት እየተጨነቀና እያሰበ ነው። ወደዳችሁም ጠላችሁም ሁለትሽም አንቺም የሱ እሱም ያንቺ ነው። ይህንን ደግሞ የናንተም የኔም ቤተሰቦች ይነግሯችኋል። ለማንኛውም ብዙ ነገር ማውራት አልፈልግም፣ ምክንያቱም መጨረሻቸውን ስለማቀው እነሱ ቪዲዮዬን እንደሚያዩት ስለማቅ ምንም አይነት ይሄ ኃይለ ቃል መናገር አልፈልግም። መጨረሻቸውን እነሱም ያውቁታል። ስለዚህ የዛሬው ቪዲዮ በዚሁ የሚበቃኝ ጥሩ ነው። እስካሁን ድረስ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ ያላችሁ እስቲ ከታች ወረድ በሉና ሰብስክራይብ ምትላን ምልክትና የደውል ምልክቷን መንካት አለመንካታችሁን ሰብስክራይብ ማድረግ አለማድረጋችሁን ቼክ አድርጉ። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም ሳትረሱ በቪዲዮ ላይ ምን ልጨምር ምን ልቀንስ በኮሜንት ላይ የነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።